ለሌላ ተመልካች ግን በመሀላችን ላይ ነገር የተፈጠረ ነገር ያለ ምናምን ነገር ይመስላል። መምሰልና መሆን ይለያያል። ታቀኛ ደግሞ በደንብ ያላላመንኩበት ነገር ጉዳይ አይደለም። አለን እኔ እናንተ ግንኙነት ሌላ አይነት ግንኙነት አለ። እንዴት ሊሆን ይችላል? ከሌላ ነበር የምትፈራው መቼ የማይገባውን በቃ ተወዬ። እኔ እንደዚህ አይነት ውሳኔ የምትወስን ከሆነ አትድረስ አጠገቤ ጋር በቃ የኔ እህትነት ቀልድ ሆኖ ላይክ እሱ ስለደበረው ብቻ የምትተው እህትነት ከሆነ ያለኝ አያስፈልግም። እኔ እህትነት ላንተ ተረጅኝ ሰሉ እንዴ ለምን ማትረጅኝ? እኔ ያደረኩት በመሐላችሁ ላይ ያለውን ጋፕ ለማጥበብ ብቻ ነው። እሺ ለምን ጠራኸኝ? እንደዛ እናርሽ እኔ እናት እኔ እህት እስቲ ፈገግኝ እስቲ ተስጠላ ወይኔ ልቤን ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። ያው ዛሬ በዝናብ ነው የተገናኘነውና እናንተ ጋር ለመድረስ ዝናብ፣ ጎርፍ፣ ምንድነው በረዶ ምናምን አይበግረንም ብለን እዚህ ተከስተናል ማለት ነውና ዛሬ እንግዲህ ባለፈው የተፈጠረው ነገር አይታችኋል። ሰሉና ባርች ትንሽ ተጣልተው ነበርና በዛ መሃል ደግሞ እኔ በከባዱ ተወቅሻለሁ። በከባዱ ተናዳብኛለች። እንግዲህ ዛሬ ይቅር በይኝ ምናምን ነገር እላታለሁ ሰሉን። በእርግጥ እኔ በተቻለኝ መጠን ሁኔታውን ለማስተካከልና ያላቸውን ቅራኔ ምናምን ነገር እርቅ እንዲፈጥሩ ለማድረግ ነበረ፣ ግን አልሳካም። ያው ባርችን እንዳያችሁት ነው ለነገሮች ምናምን ነገር ችኩል ነገር ይላል። ያው ሌላ አንዋር በሉትና ትንሽ ቸኩላል ነው። የሆነ ሰዓት ላይ ካያችሁት ቪዲዮ ላይ አሪፍ ተግባብተው ነገር ምናምን ነገር ሰላም ነገር ሆኖ ምናምን ደስ እያለኝ ነበርና ትንሽ ሳይቆይ የማይሆን ቶፒክ አነሳ። ከዛ በዛ ቶፒክ ደግሞ ሰሉ ተናደደች። በይበልጥ ደግሞ እኔ ላይ በጣም ተናዳብኛለች እና እኔ ደግሞ ከዚህ ቀደምም ልንገራችሁ ባላቅም ሰው ሲቀየመኝ በጣም ነው ሰላም የሚነሳኝና በጣም ነው የሚደብረኝ። እና ደግሞ የኔ የምትሉት ሰው ደግሞ አክሩፋችሁ ምናምን በእናንተ ተቀይሞ ተደብሮባችሁ እንደሆነ ደግሞ ሲገባችሁ ደግሞ ሞር የበለጠ ይደብራልና ለዛ ብዬ ሰሉን እዚህ ጠርቻታለሁ። በቃ ከሰደበችኝም ሰድባኝ ከመታችኝም እንደ ወንድም መታኝ ይቅር እንድትለኝ አስጨንቃታለሁ ብያለሁ። እና እንግዲህ እዚህ ትመጣለች ብዬ ቀጥሬያታለሁ። እሷም ብዬ አሁን ኦሬዲ እየመጣች ነው። ያው እንደ ወንድም ማሳት ካለባትም ተማታ ከፈለገችም ሰድባኝ የፈለገችውን ነገር ብላኝ ይቅርታ እንድታደርግልኝ በጣም ነው ማስገድዳት አስጨንቃታለሁ ብዬ ነው የማስበው። እንግዲህ ይሄኛው ነገር ለኔ ብቻ አይደለም ዋናው ነገሩ ማለት ሰሉ ጋር ላለመድረስ ምናምን ለባርች ቃል ገብቼለት ነበር። ለባርች ብቻ ሳይሆን ለራሴ ራሱ ቃል ገብቼለት ነበር። በመሃል በሰው ፍቅር ስር ወይም ደግሞ በሰው ትዳር ስር ገብቼ ላይክ መፈትፈት ወይም ደግሞ የሆነ ችግር ምናምን መፍጠር ምናምን አልፈለኩም እና በቃ የተወሰነ ሰላም የሚሰጣቸው ከሆነ የኔ እዛ ቦታ ላይ ለመገኘት ምን ችግር አለው ብዬ ላይክ ለሰላማቸው ምናምን አይነት ነገር ብዬ ያለውን ነገር ፊክስ ለማድረግ ከመሃላቸው ወጣለሁ ብዬ ራሴን አሳመኘው ነበር። ግን ያው የተፈጠረው ነገር እንዳሰብኩት አልሆነም። ባርችም ያው እንደምታዩት ትንሽ ቸኮል ነገር ይላልና ብቻ ዛሬ ከሷ ጋር ያለኝ ነገር ፊክስ ማድረግ ከሆነ ማስተካከለው ነገር ከሆነ ቀጣይ ደግሞ ከባርች ጋር ያለውን ነገር በሁለቱም መሃል እንግዲህ መታለች። ተመልካቾቻችን እንግዲህ ሶሪ እንዴት ነሽ? አላ ናፍቀሽኛል። አላፍኩሽም? በጣም ነው ናፍቀሽ። ምንድን ነው ደግሞ ትንሽ ላታፍቅ እህቴ ስለሆነሽ የምትወደደው እህትነቴን ነው አመንክ እንዴ? እህትነትን እኮ አላመንክም እኮ። እንዴት አላመንክም? እህትነቴን ካመንክ ምንድነው ባለፈው ያረከው? አረርኩ እንግዲህ ኦኬ ልክ ነኝ ብለህ ነው የምታስበው? አይ ሳይሆን እኔ እንደመሰለኝ የሰው ልጅ ያውራኝ ወደዛ ሄድ። እንዴት እንዳስጠላኸኝ ሰው አይደለም ሰው ነህ። እሺ ምን እና ፍጹም ነኝ በቃ ማጥፋት ምናምን እኮ አይደለም ቶዬ። አንተ ስለፈለክ ብቻ ነው እንዴ የሚሆነው? ሲቀጥል እኮ ወንድምነቱም ጓደኝነቱም ምንም የኔ ነህ እኮ አይደል? ስለዚህ ምንም ነገር ስትወስን እኔ ማወቅ መቻል አለብኝ። ምን ስለሆንክ ነው አንተ የኔን እህትነት ምናምን አውጥተህ የምጥለው? የምር ትችላለህ? ይቻላል። ሰላም እንድትሆኚ ብቻ ነው ፈልገው። ሰላም እንደሆን ከፈለክ እኮ የኔ ፍላጎት ነው ወይ ነው? ባርችን ትወጂዋለሽ አይደል? ስለዚህ ባርችን እስከወደድሽው ድረስ ደግሞ ከሱ ጋር ሰላም የምትሆኚበትን ነገር እያመቻቸልሽ ነው። ምን ቀላል ነው እንዴ? ሰላም ነገ ማለት ነው። ዛሬ አንተ ነው ታያለህ።
ነገ እናትና አባትሽን ተይ ማለት ይቀጥላል። ምንም ነገር መስተካከል በመሃላችን ያለው ነገር ዲስኮምፎርት ስላደረገው ነው እንደዛ እያለ አርገው ዘላለሙን ኮንፈርት አይሰማው። በቃ ያንቺን የሱን ነገር በሰላም ለመፍታት ሞክሪ። የኔና ያንቺ ነገር የሆነ ሰዓት ላይ ሲገባ መስተካከል የሚችል ነገር ነው። እስከዛ ድረስ ምን አንቺ አብረን መቼ የማይገባው በቃ ቶዬ እኔ እንደዚህ አይነት ውሳኔ የምትወስን ከሆነ አትድረስ አጠገቤ ጋር በቃ የኔ እህትነት ቀልድ ሆኖ ላይክ እሱ ስለደበረው ብቻ የምትተው እህትነት ከሆነ ያለኝ አያስፈልግም። የኔ እህትነት ላንተ እኔ ሳይገባኝ ቀርቶ ነው። በቃ አምኖ መቀበል ካለበት ከቤተሰብ እኩል አምኖ መቀበል አለበት። እንዴ ነገ ከቤት እንደወጣ እሱን አስፈቅጄ ሊሆን ነው በዚህ ከቀጠለ እንዴ እንደ ወንድ ልረዳው እንደ ሴት እንደ ወንድ ብቻ እኮ አይደለም እኮ ሶል የኔን አንቺ ነገር ሌላውን ሰው ከረበሸ በቃ ኦሬዲ ልክ አይደለንም ማለት ነው። ያሰብኩኝ ነው አይደለም ባርች ብቻ አይደለም። ከዚህ በፊት እኮ ፍቅርም እኮ ረበሸኝ ብላለች አይደል? በኔና አንቺ ማለት ነው እኮ የነሱ ግዴታ ነው። ስለዚህ አንድ ሰው ሲሳሳት እሺ ኖርማል ነው እንላለን። ሁለተኛ ሲመጣ ደግሞ በቃ ራሴንም ትንሽ መገምገም አለብኝ ምናምን ነገር ብዬ ሳስብ ላይክ እንደሌላ ሰው ምናምን ደግሞ ለማሰብ ስሞክር የኔና አንቺ ነገር የሆነ ዲፕ የሆነ ነገር ስላለን ያው ቤተሰብነቱን ነው እኔና አንቺን በጣም እንድንቀርብ ያደረገን። ግን ለሌላ ተመልካች ግን በመሀላችን ላይ ነገር የተፈጠረ ነገር ያለ ምናምን ነገር ይመስላል። መምሰልና መሆን ይለያያል። ታውቀኛለህ ደግሞ በደንብ ያላመንኩበት ነገር ጉዳይ አይደለም። አለን እኔ እናንተ ግንኙነት ሌላ አይነት ግንኙነት አለ። እንዴት ሊሆን ይችላል? ከሌላ ለምን የምትፈራው? እኔ ፈርቼ አይደለም እኮ እና ሰው ስላለ ፍርሃት አይደለም ሰሉ ከተረዳሽኝ ፍርሃት ሳይሆን ወይም ከባርዬ ዲስኮምፎርት የኔ እህትነት ይበልጣል አይበልጥም? የሚበልጥብህ ነው እኮ የምታስቀድመው። እኔ አይበልጥብኝም ያልኩሽ አይደለም ሰሉ፣ ግን መስተካከል ያለበት ነገር መስተካከል አለበት። በቃ የኔና አንቺ ነገር ዲስኮምፎርት የሚያደርጋቸው ሰዎች በጣም በዙ። ስለዚህ በቃ እኔና አንቺ ያለንበት ነገር ልክ አይደለም ማለት ነው። ልክ አይደለም ስልሽ ለሌላ ሰው እይታ ልክ የማይመስሉ ነገሮች አሉ ማለት ነው። ስለዚህ የተወሰነ ጊዜ ባንሰራ ቪዲዮ ኖርማል እኮ ነው ሰሉ። እሺ ቪዲዮ አልሰራንም። በቃ ቪዲዮ መስራት ምናምን ቀረ። እኔ እናንተ እኮ ላይክ ብዙ ጊዜ እንድንሰጣጥ ያደርጋል ቪዲዮ እንጂ ከዛ ይዘለለ እኮ ስቲል ጎረቤት ነኝ እኮ አይደል? ሰልፍ እህቴ ነሽ። ምን ማድረግ ትችላለህ? እኔ መዝጋት ብትፈልግ ውላ ስትመጣ ማታ ሰላም ብለኝ ነው የምትገባው። እሱን አንደርስታንድ እስኪያደርግ ድረስ እድል እንስጠው እኮ ነው። እሱ ይገባዋል። የሆነ ሰዓት ላይ ነገርኩት እኮ ነው፣ በተደጋጋሚ ነገርኩት እኮ። አይ ቲንክ ቪዲዮን አይተሽዋል። ምንድነው ያልኩት? ዛሬ እኔና እሷን እንዳንገናኝ ብታደርገን ራሱ ቤተሰቦቻችን ቤተሰቦች ናቸው። ስለዚህ እኔን አለማንሳት አትችልም ነው ያልኩት። እኔን እሷ እንኳን ባታነሳኝ እናቷ ተነሳኛለች፣ አባቷ ያነሳኛል፣ ወንድም እህቶቿ ያነሱኛል አልኩት። ስለዚህ እኔ መናገር የምችለውን ነገር ሁሉ ተናግሬያለሁ ሰሉ። ግን ደግሞ በመሃላችሁ ላይ ያለውን ነገር ደግሞ ለመፍታት የምችለውን ያህል መጣር አለብኝ ሰሉ። አንቺም ተረጂኝ እንጂ ነግረኸኝ ካልገባኝ ምንድነው የምታረገኝ? ተውዬ መታው ነው ያለህ አማራጭ አይደለ? አንተ ከነገርከው ካልገባሽ አልተውሽም። እስኪገባሽ ድረስ እላፋለሁ ወይም ደግሞ እለፋለሁ። ስለዚህ እሱም እስኪገባሽ ድረስ እየለፋ ነው ብዬ ነው ማሰብ። እኔ እስኪገባው ድረስ ልልፋ። ማስረዳት የምችለውን ያክል አጠገቡ ሆኜ እንዴ እኔ እኮ ስልኬን እኮ ይጠቀምበታል ተውዬ። አይ ነው እሺ። ቆይ አመሰሉ እኔ አጠፋውኝ ይባል ተኛለሽ ቶዬ። አንተን እኮ መተው አልችልም ሲጀመር። አንተ ስለተቻለሽ? አዎ እችላለሁ። በደንብ እችላለሁ። አሁን ስሜት አያቱኝ። እሱ በጉልበቱ ነው የሚያስበው። ገባ? በቃ እንደፈለገ ማድረግ ይችላል ምናምን፣ እንደፈለገ ኮንትሮል ማድረግ ይችላል። የሆነ ሰው ዘሎ እገላለሁ እንደዚህ አጠፋለሁ ምናምን። እንደዛ አይነት ትዳር የለም። እኔ ነገ ያሰጋኛል። ነገ ከፎቅ ላይ ተወረወረች፣ ነገ በተኛችበት እንዲያረጋት ብዬ እንድመጣ ነው የምትፈልገው? በቃ አምኖ መቀበል ከቻለ ካሁኑ ይሄ እኮ ትንሹ ነው። ነገ ትዳር ላይ ሲገባ ብዙ ነገር ይመጣል። ገባኝ። ትዳር ላይ ወሳኝ የሆኑት ሚስትና ባል ብቻ ናቸው። እኔ ሶስተኛ ወገን ነኝ። ስለዚህ እኔ መለከተኝ በመሃላችሁ ያለው ነገር ፊክስ ነው። እሺ እኔ ነኝ የወሰንኩት። አይ ነው አውቃለሁ። ግን ደግሞ አንቺ ይበጀኛል ብለሽ ይዘሽ የመጣሽ ሰው ነው። እኔን ይሄኛው ሰው የትዳር አጋር ይሆናል የልጆች አባት ይሆናል ብለሽ መተሽ አስተዋወቅሽኝ ሰው ነው። ስለዚህ በእኔ ምክንያት ደግሞ እንደዚህ አይነት ነገር እንዲበላሽ አልፈልግም። ሰሉ ተረጂኝ። እኔ አስረዳሁት እንዴ በቃ የባሰ አበሳጨኝ። ማስረዳት የምችለውን ያህል አስረዳሁት። እንዴ እኔ እንደ ቦይፍሬንድ አይደለም እያሰብኩት ያለሁት አይደለ? እንደ ባል ነው። መግፋት የሌለብኝ ደረጃ ድረስ ገፍቻለሁ። እሺ ነው። ስለዚህ ነገ ያሰጋኛል። አንተ ያጠፋኸው እዛች ጋር ከሱ ጋር የተስማማው ነገር ምንድነው ነው? በቃ የኔን እህትነት ቆርጣ ማውጣት የምትችል ከሆነ ምን አደርግልሃለሁ? ተረጂኝ ሰሉ። እንዴ ለምን አትረጂኝ?
እኔ ያደረኩት በመሃላችሁ ላይ ያለውን ጋፕ ለማጥበብ ብቻ ነው። እሺ ለምን ጠራኝ? እንደዛ እናርሽ። የኔ እናት የኔ እህት እስቲ ፈገግ በይ እስቲ። ተስጠላ ወይኔ ልቤን ወይኔ ዘሉ። ኧረ ሳቂ፣ እየቀለድኩኝ እኮ ነው። ቀልድ ነው ሳቂ። እንደኪያ ማታ ወይኔ ልቤን ወይኔ እና በበረዶሽልኝ። አንቺ ምንድነው በበረዶሽ ነው እንደመታሽኝ? ይሄ ትንሹ ነው። አንተ ላረከው ነገር እንደውም ሌላ ቅጣት ነው የሚገባው። ወይ አንቺ እንትን አለ ዝቅ አለ ልቤ ከፍ አለ ነው እንጂ ለካ ልቤ ያለው እዚህ ጋር ነው። እና እንደምንድን ነሽ? ደህና ነሽ? ደግ ነሽ? ጨጓራሽ ይፈጫል? ጨጓራሽ ይፈጫል? አማት ደምሽ ይረጫል? ወይ ጨጓራሽ አለ እና እንደዚህ ታዲያ ነው እኔ ማለት እና ፈገግ ታረቅና አይደል? እሺ ወይ እኛው ቀኝንም በይኝና በቃ እንይዛለሽ። ላስኪ ነገር ይጋ ነው ቀና ጨክና አትጨክን ብለህ ስለምታስብ ነው እንደዚህ ነው። ቀን ታርቀናል እንደዚህ ነው። እንደው እኮ ዛሬ ነበር አንቺን እኮ አሳርሽን መብላት እግርሽ ስለማይነሳ በሽታ መጫለሽ። ይሄ ላነሳዋለሁ። እንግዲህ ተመልካቾቻችን እንደላይ የሚጨክን ጠንካራ የሆነ ደንደን ያለ ልብ እንደሌላት ማሳያው ዛሬው እንግዲህ በአደባባይ ታይቷል። እንግዲህ እንደማጨክንብኝ እንግዲህ መጀመሪያውንም ፈገግታ ያሳውቃል። መጀመሪያ አንቺ ከመምጣትሽ በፊት ለኦዲየንስ ምናምን ነገር ማለት ነው ኮፍተን ነብይ ጀግን ነብይ ነው። ከዛሬ ትመጣለች፣ ይቅርታ ታደርግልኛለች፣ ከዛ ትሄዳለች። ኧረ 100% 4 ነጥብ አድርገህ ትቻለሽ። አላረኩልህም። አሁን በቃሽ አረግሽም አላረግሽም እንግዲህ አሁን ደስ ብሎኛል። ደስ ይላታል። ሰሉ አሁን ወዳናው ሀሳባችን ስንገባ እኔ በተሻለ መጠን ሰላም እንድትሆኑ ብቻ ነበር ስለዚህ ነበርና ላይክ እንደ ወንድም ማድረግ የምችለው አንቺ ለኔና ላኑ ብለሽ አይደለ ከኪያ ጋር በዛ ልክ ምናምን ነገር የተናደድሽው ምናምን ላይክ እስከ መማታት ድረስ ምናምን የደረስሽው እኔ ግቢልኝ ምናምን ብዬሽ አይደለም እኮ አይደል? ስለዚህ አንቺ የምታደርጊው ነገር ነው እያደረኩኝ ያለሁት። ያን ያህል ቢግ ዲል አታድርጊ እና ምን ያልኩ። ስለዚህ አሁን ከኔ ጋር እንደወረድሽ ሁሉ ከባልሽ ጋር ቀርቀን እንድትወርድ ይፈልጋል እና ወይ እሺ ምንድን ነው በቃ አሁን የጠራኝ ላንተ ነው አይደለ? አዎ በቃ የኔና እናንተ ጉዳይ ከጨረስን አይመለከትም። ከሱ ጋር ያለኝ ነገር እኔ እንደወስን ተወልኝ። ምን አንተን ቀለል አድርጌ ስለመጣሁኝ ነው? ምን አድርጌ ነው የምትለኝ? ተቆራርጬ እንድትቀብረኝ ነው የምትፈልገው አንተ? እንደዛ አይደለም። በቃ ልጁ ሲናደድ የሚያደርገው ነገር አቅምን ሞክሬያለሁ የቻልኩትን። እኔ እኮ መንሴ ስለሆንኩኝ እኮ ነው የደበረኝ እኮ ሰው አይደለም ነኝ። እሺ ከኔ በፊት ሰላም ነበራችሁ አይደል? አሁን በኪያ ቪዲዮ ምናምን ሰበብ አድርጎ መጣ እንጂ ይሄ ልጅ በፊት የተጠራቀመ ነገር ነው ያመጣው አይደለም። ከዛ በፊት ሰላም እንደነበራችሁ ደጋግመሽ ነግረሽኛል። ሰሉ በእኔ ምክንያት እንድትጣሉ አልፈልግም። በአንተ ምክንያት? በእኔ ምክንያት ነው። አንስቶ አያውቅም ነበር። አሁን ነው ማንሳት የጀመረው። ገባ? አሁን ደግሞ ይሄንን ማንሳት ጀመረ። ነገ ይቀጥላል እኮ። ባለፈው ታዲያ ከዚህ ቀደም በጣም ረጅም ጊዜ ቆይተናል አልሽኝ። 4 ወር 5 ወር ቆይተናል አልሽኝ። 4 ወር 5 ወር ያልተነሳ ቶፒክ አሁን እኔ ከመጣሁ በኋላ ለምን እኮ ለምን እኔ እናንተ 4 እና 5 ወር አልፎናል ቪዲዮ ከሰራን አይደል? እኔ እናንተ ከተገናኘ ቪዲዮ መስራት ከጀመረ ስንት ጊዜያችን ነው? ቆየን። ያኔ ለምን አልተናገረኝም? ያኔ ሰላም ነበረ። እኔ እና አንቺ እየሰራን አልነበረም? አሁን ድጋሚ እኮ ነው አይደል? ባለፈው ፍቅር የመጣች ጊዜ ነው ድጋሚ ማስታወቂያ እንደ ሰራን ነው አይደል? እሺ ድጋሚ ማስታወቂያ ሰራን። ከፍቅር በኋላ እኮ አይደለም። አሁን ቅርብ ጊዜ እኮ ነው ከኪያ ጋር የጣላን ሰሞን ነው በሱን ሰበብ አድርጌ የመጣው እኮ። እሺ እኔ ምን ሲያረለው ከዛ በፊት ያ ቃል እኔ እናንተ አብረን እንደምንሰራ በምን ያህል ቦታ እንዳለኝ በምን ያህል ክብር እንዳለኝ ምናምን በደንብ ያውቃል። ምንም ነገር አንስቶ አያውቅም። ልክ እኔ አንተን በመወድ ልክ እንደሚወድና እንደሚያከብርህ ነው የማውቀው። በቃ እኔ እናንተ በአካል ሲያውቀኝ ነበር። መጎራበጥ በአካል ሲያይ ነበር ስንጀምር ነው ላይክ ክፍተቱን ተጠቅሞ እንደዛ አይነት እኔ እና አንቺ እኮ ብንጎራበጥም እኮ እሱን እኮ እንዲቀረን ወይም ደግሞ ቅራኔ እንዲፈጥርበት ምንም የሚያደርግ ነገር የለም አይደል? ተደፍኖ የነበረ ነገር አለ። በቃ ምክንያት አገኘ አወጣ። አይ አይደለም፣ ዝም ብለሽ አትገምጪ ሰል እሺ ምን እንዳደረግ ነው የምትፈልገው አንተ? አትሊስት አውሪው። አውርቼ ምን ድካም ነው እኮ ትርፉ። እሺ በእኔ ምክንያት ነው ሰሉ። እኔ ምን ላድርግሽ? እሺ በአንተ ምክንያት ልግባ ነው? ምን እንዳደረግ ነው የምትፈልገው? እሺ ምክንያቱ አንተ ሆንክ።
ሄጄ እሺ ብዬ ልቀበለውና አንተን ከሆቴል አስወጣ ምን ችግር አለ ማለት ምን ችግር አለው ምን ቶዬ እናንተ ተስማምታችሁ እኔና አንቺ ባንገናኝ እኔና አንቺ ቪዲዮ ባንሰራ ምን ችግር አለ የተወሰነ ታዋው አልኩኮ ቪዲዮ ዘላለማችንን አንስራ በቃ ተው ቪዲዮን ጉዳይ አይደለም ከዛ ውጪ አንተን መተው ትችላለህ እኔ አንተ መተው እችላለሁ እሱ ውስጥ ጉዳይ ነው አይደል እኔ አግብቼ ወልጄ ቤተ መተላ ጠይቀኝ ነው አይነን ነው ማየት ማይፈልገው ስለዚህ ምን ላድርገው እሱ የሆነ ጊዜ ላይ ይገባዋል ሲገባው ይገባዋል እንዳኑ ይገባዋል አይግባው የራስ ጉዳይ አሁን እንዴት ነው የሚያስበኝ እኔን ምንም እኮ አሁን ከኪያ ጋር ምንም ጥርጣሬ ምናምን የለውም በቃ ሰላም ሆኗል በኔ ጉዳይ ነው ይሄ በቃ እንትን አታድርቀኝ ባሳ አይግባው እንደተስተካከለ ይስተካከለ እኔ አይደለም ማንንም ሽሩሩ ምልበት ሰዓት ላይ አይደለም ያለው በቃ ከገባው ከተረዳኝ ይረዳኝ ምንም ነገር የለኝም አራት ነጥብ ሲፈልግ ቤተሰቦችን ያ ያልኩ ጊዜ እኮ እንትን የሚለው ነገር አይደለም እኮ ያኔ ፊክስ ማድረግ እንችላለን ያኔ መስተካከል የሚችል ነገር ስለሆነ አሁን ላይ ለምን አንቺ በሱ ልክ ለምን ጓት ያለሽ አንቺ አንድ ሰው መሸነፍ አለበት ሰው እሱ እኮ የተወሰነ ስሜቱን ምናምን አስተካክሎ ከኔ ጋር እንኳን ያለበትን ሽኩቻ ምናምን ነገር እያወቅሽው ማለት ነው መጥቶ ለዛ ተናንሶ ነው በቃ ካንተ ጋር ጸባርልም የምፈልገው ካንተ ጋር የምፈልገው ሰላም ሆነን ከሰሉ ጋር እንድታስታርቀኝ ይፈልጋለሁ ብሎ በሰላም መጥቷል ነው የሚልሽ እንድታስታርቀው ብቻ አይደለም ይፈልጋው ገባ the only way ባንተ በኩል ማለት ደካማ ጎኔ እንደሆነ ስለሚያውቅ ነው አንተ ጋር የሚመጣው አንድ ሁለተኛ ደግሞ እስቲ ልቡ አብጧል መረጋጋት መቻል አለበት ትዳር ነው አይደል እቃቃጫውት አይደለም መያዝ ነው ፊውቸር ነው የምናስበው ህፃናት አይደለንም ቁጭ ብለን እሱ የሚፈልገውን ነገር ዛሬ አረኩለት ነገ ይቀጥላል እንዴ ወይ ምን አርጊ ነው የምትለኝ አልተውም አንተ በራስህ መንገድ አይ አልፈልግም እህትነትሽ ምትልኮና መብት ነው አላስገድድህም ከዛ ውጪ ግን እኔ ወንድምነትን እፈልጋለሁ አምኖ ከተቀበለኝ ይቀበለኝ ካልተቀበለኝ የራሱ ጉዳይ ሐሳብ ለማስቀየር ምናምን አይደለም ሰሉ ተረጂኝ ግን እኔ ያበላሽሁትን ነገር እስከስተካከል አላበላሽም በቃ ተው የራስህ ያልነበረን ነገር እኔ ካመጣሁት እኮ በኋላ እኮ ነው አይደል እንደዚህ ነገር ይፈጠራል ራስህን አትውቀስ እንደዛ ብለህ የምታስብ ከሆነ አንተ ያበላሽው ነገር አይደለም ሲጀመር ሪሌሽንሺፕ ላይ መተማመን ነው ዋናው ነገር እሱ ነገር ከሌለ ነገ እየቆየ ሌላ ነገር እኔ አሁን ለነገ ህይወት ያሰጋኛል ገባ በንዴት የሚያረጋቸው ነገሮች ልክ አይደሉም ተረጋግተህ አስብ ነው እኔ እናንተ እኮ እኔ በስነ ስርዓት በአግባቡ ቁጭ ብለን ሻይ ቡና ካለን ስንት ጊዜያችን ነው ከስራ ውጪ ከተገናኘ ስንት ጊዜያችን ነው ታስታውሳለህ ቀን በቅጡ እሱ እኮ ያለ መፈለግ ጉዳይ ሳይሆን ስራ ላይ ሁለታችንም ቢዚ ስለሆነ ነው አይደል የሚያስጠረጥር ነገር የለንም በቃ እንዴት ነው ሰው በ15 ቀንና በወር ምናምን ሰው ወንድም እህቴንም ቼክ የማያረጋው እኔና ተቀን በቀን አንገናኝ ችግር የለም የኔና ያንቺ ነገር ማለት ነው ሰሉ ጊዜን ጠብቆ መስተካከል የሚችል ነገር ነው በቃ ጊዜውን ጠብቆ ከገባው ይግባው ጊዜ ይሰጠው ይግባው ከገባው ካልገባው ደግሞ አይግባው እኔ ነግሬዋለሁ ከዚህ በፊት ምናልባት ካየኸው አላውቅም እኔና እሱ ዛሬ ባንስማማ ህይወት ትቀጥላለች ፈጣሪ ካልፈቀደው አይደለም ቦይፍሬንድ እና ገርልፍሬንድ ይቀርና አግብታት አዋልደህም ትለያያለህ ከዚች ካሁን የጀመረች ቅናት እያደገች ነው ሌላ ነገር እያመጣ ያለው ስለዚህ እኔ ደግሞ ህይወቴን እፈልጋለሁ ሲያቅሽ እኮ በደንብ ሲያቅሽ ውስጥሽን መረዳት ሲጀምር እንኳን ሊቀናብሽ ይቅርና አይረዳም ይረዳ አይደለም ይረዳሻል አሁን በቅጡ ስላላወቀሽ ነው ሰሉ አይረዳም በቅጡ ሲያውቅሽ የኔን ያህል ሲያውቅሽ ምን ያህል ሰው እንደሆንሽ ይገባዋል በደንብ ያኔ መስጠት በቃ እንትና ነው እንዴ ቶዬ ካየው እኮ ጭራሽ ማላቀው ሰው ጊፍት እኮ ልኮልኝ ነው ኦኬ ከሱ ውጪ ሌላ ማጠፋው ሰው አለ ይሄ ያ ረብ ኢየሱስ እሺ ታዲያ ምን ነው የመጨረሻ መልስሽ በቃ የመጨረሻ መልስ ካንተ አሁን ይቅርታ እንዳደረግልህ አይደል ይፈልከው ይቅር ብዬሃለሁ እሱንም አልሽኛ ቀድማ ሊጨርስ ነው እሱ ምን አዲስ ይቅርታ ምናምን አራት ይቅርታ ነው አንድ ይበቃኝ አይካናኛም ይቅርታ ታደርግለታለሽ ተመልካቾቻችን እስቲ እኔ አልቻልኳትም እንግዲህ ወፈረችና ከበደችኝና እስቲ ኮሜንት ላይ ምከሯት መተናነስ ምናምን ከሆነ ምናምን አስቀምጡልኝ ምክንያቱም ካሁኑ የጀመረ ቅናት ነው ብዙ ነገር ላይ እየደረሰ እያየን ያለነው ሲቀጥል ደግሞ የቃቃ ጨዋታ አይደለም በዚህ እድሜያችን ምን ጨዋታው ትልቅ ነገር ነው ማስበው ትዳር ነው ማስበው ነገ የልጆች አባት እንዲሆን ነው የምፈልገው በዚህ ቅናት በዚህ በጡንቻ ማመን ምናምን ነገ ምን አይነት ትዳር ነው ሊኖረኝ የሚችለው ሪስክ አለው እና እንዲያደርግ የምትሉኝ ነገር ከሆነ አስተያየታችሁን እቀበላለሁ ምናልባት እኔ ያላየሁበት መንገድ ካለ የኔ ፍራፍማስ
ስጋት ግን ዛሬም ሳይሆን ነገም ጭምር ነው። ብዙ ጊዜ እህቶች ከወንድማቸው ምንም አይነት ሀሳብ መቀበል አይፈልጉም እና ያው ሀሳቤን ዝም ብላ ያጥላላችብኝ ነው እንጂ እኔ እኮ ሀሳብ እኮ መሬት እኮ የማይቀመጥ እኮ ነው። በቃ ላይ ነው እኮ አድርገው አንሳፈው ላሳፈው ብቻ ጠብ ማይል ሀሳብ ጠብ ማይል ምክር እየመከርኳት ምንም ወፍ ፍንክች ንቅንቅ የለምና ብቻ ተመልካቾቻችን ለዛሬ ነበረን ቆይታ ይሄንን ይመስል ነበረ። እንግዲህ እንደዚህ ፍንድቅ እንድልና ደግሞ ፈገግ እንድል ስላደረግሽኝ በይቅርታሽ አመሰግናለሁ። በዛውም ልክ ደግሞ ኮስተርና ቆጣ እንድል ደግሞ ባደረግሽኝ ደግሞ ገስጽሻለሁ። እናንተም ገሰጽ አድርጓት። ብቻ አሁን አብረን የተላፋን ነው እንሄድ። ብቻ እንወዳቸዋለን።